ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ይቅርታውን አብዝቶ ለዚች ልዩ ቀን ያበቃን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባህሪያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ይህ ልዩ የትንሣኤ በዓል መርሃ ግብር የምትከታተሉ የክርስቶስ ቤተሰቦች የመብርሃን የቃል ኪዳን የበረከት የአስራት ልጆች የቅዱሳን ወዳጆች በአምላካችን በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አሜን። አምላካችን በቸርነቱ ጠብቆ ይቅርታውን አብዝቶ ለዚህ ቀን ስላበቃን ተነግሮ ተቆጥሮ ስለማያልቅ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በትንሣኤው ትንሣኤያችንን የገለጠ የትንሣኤያችን በኩር መድኃኔዓለም ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ለጥቂት ጊዜያት የምንነጋገርበት የትምህርታችን ርዕስ በሉቃስ ወንጌል ምዕራፍ 24 ቁጥር 6 ላይ ያለ የእግዚአብሔር ቃል መነሻ እናደርጋለን። ምን ተሐስሳሁ ለሕያው ምስለ ምውታን፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ይላል። እንደሚታወቀው ዛሬ የምናከብረው በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ነው። የጌታን ትንሣኤ ስናስብ ደግሞ በመጀመሪያ በህሊናችን የሚመጡና በቅዱሳት መጻሕፍት ትንሣኤው ቀድሞ የተገለጠላቸው ለቅዱሳን መላእክት ነው። በጌታ መቃብር በራስጌና በግርጌ ሁለት ነጫጭ ለበሱ ቅዱሳን መላእክት ተቀምጠው እንደነበረ በአራቱም ወንጌላውያን ተጽፎ እናገኘዋለን። ስለዚህ በዚህ ጊዜ እነዚህ ቅዱሳን መላእክት ነጭ ለብሰው ዘመኑ የደስታ ዘመን መሆኑን፣ ምክንያቱም በክርስቶስ ትንሣኤ ዲያብሎስ ድል ተነስቷል፣ ታስሯል፣ አዳም ነፃ ወጥቷል፣ የሰው ክብር ተመልሷል፣ የቤተ ክርስቲያን ክብር ተገልጧልና በዚህ ምክንያት ዘመኑ የደስታ ነው። ነጭ ልብስ የደስታ ምልክት ስለሆነ የድል አድራጊነት የአሸናፊነት የሰላም ምልክት ስለሆነ ዘመኑ የሰላም የደስታ ድል የመንሳት የማሸነፍ ዘመን መሆኑን ለመግለጽ ቅዱሳን መላእክት ነጫጭ ለብሰው በጌታ መቃብር በራስጌና በግርጌ በኩል ተገልጠው ነበርና በዚያ በትንሣኤው ጊዜ እንዲሆነው ቅዱሳን መላእክት በተገለጡበት ጊዜ ለጌታ ካላቸው ፍቅር የተነሳ ሌሊቱም በሙሉ ወደ መቃብሩ ሲመላለሱ ያደሩት ቅዱሳት አንስት ሴቶቹ ወደ መቃብሩ ይሄዱ ነበርና ማንን ትፈልጋላችሁ? የናዝሬቱን ኢየሱስን እንፈልጋለን ብለው በመለሱላቸው ጊዜ ምን ተሐስሳሁ ለሕያው ምስለ ምውታን፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተንሥአ ኢሃሎ ዘየሰ ተነስቷል በዚህ የለም ብለው ቅዱሳን መላእክት ትንሣኤውን አብስረው ገልጠው ለሴቶቹ ነግረዋቸዋል። ስለዚህ የጌታ ትንሣኤ የሁላችን ደስታ እና የድል አድራጊነት የአሸናፊነት የደስታ የሰላም ምልክት ነው። ቅዱሳን መላእክቱም እንደተናገሩት በለበሰው ሥጋ ሞትን ቢቀምስም ነገር ግን ሕያው ነውና ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? በዚህ የለም ሞትን ድል አድርጎ ተነስቷል ብለው ቅዱሳን መላእክት ትንሣኤውን አብስረዋል። የጌታን ትንሣኤ ስናስብ አሁን እንዳልነው እኛም እርሱን ክርስቶስን ተከትለን የትንሣኤያችን በኩር ስለሆነ የምናገኘው ክብር የተገለጠበት ልዩ በዓል ነው። ቅዱሳን አባቶቻችን ሊቃውንተ ቤተ ክርስቲያን እንደነገሩን የጌታን ትንሣኤ ስናስብ የኛን ትንሣኤ እናስባለን። የኛን ትንሣኤ ስናስብ ደግሞ በጠቅላላ ምስጢረ ትንሣኤን በምንመለከትበት ጊዜ በሃይማኖት የሚያጸናን በምግባር የሚያቀናን በትክክለኛው መንገድ ክርስቲያን ሆነን እንድንኖር ከሚያደርጉን አምላካችን ከሰጠን ስጦታዎች አንዱ ትንሣኤ ነው። ትንሣኤ ባይኖር ኖሮ
ክርስትና በክርስትና ውስጥ የምንከፍለው ዋጋ ሰማዕታት ራሳቸው አንገታቸው ለስለት ሰውነታቸው ለእሳት ሰጥተው የተቀበሉት መከራ ጻድቃን በገዳም ጤዛ ለሰው ድንጋይ ተንተርሰው ድምጽ አራዊትን ጸባጋንትን ታግሰው ያ ሁሉ መከራ መቀበላቸው ለከንቱ ይሆን ነበር የክርስቲያኖች በዚህ ዓለም የሚቀበሉት መከራ የሚያደርጉት ተጋድሎ ዋጋ መኖሩ የታወቀው በጌታ ትንሣኤ ነው ለምን ሞትን ድል አድርጎ ተነስቷል እኛም ከሞት እንነሳለን በክብር በለቆመተ የማን ለቀኝ ቆመት እንበቃለን በዚህ ዓለምም የተቀበልነው መከራ አስቦ በዘላለማዊ መንግስቱ እንደከዋክብት ደምቀን እንድንኖር ያደርገናል ብለን እንድናስብ ያደረገን የጌታ ትንሣኤ ነው ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ እንደዚህ ብሎ የትንሣኤ ሙታንን ባስተማረበት አንቀጽ እንዲህ ብሎ የገለጸው ትንሣኤ ሙታን ትንሣኤ ከሌለና ክርስቶስም ካልተነሳ ተነሳ ብለን የማናምን ከሆነ በኤፌሶን ካንበሳ ጋራ መታገል ለከንቱ ነበር ማለት ነው ይላል አባቶቻችን ይህን ሲተረጉሙ በግልጽ ካንበሳ ጋር ታግሏል ጳውሎስ ካራዊት ጋራ ታግለዋል መከራ ተቀብለዋል የጌታን ትንሣኤ የእግዚአብሔርን ቃል ለሰው ዘር ሁሉ ለማድረስ ብዙ መከራዎችን ተቀብለዋል ራሱ ቅዱስ ጳውሎስ ዝርዝሮ ነግሮናል መርከቤ ተሰብራብኝ 3 መዓልት 3 ሌሊት በባህር ውስጥ አድሬ ያለው አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገርፈውኛል የተራበበት የተጠማበት በወንድሞቹ እንኳን ሳይቀር የተጠላበት ጊዜ እንደነበረ ይናገራል የሁሉ መከራ ግን በኤፌሶን ደግሞ ካንበሳ ጋር የታገልኩት በተለይ ደግሞ መተርጉማኑ አንበሳ የሚለውን ሲተረጉሙ ለስክንድሮስ የሚባል ቀጥቃጭ ነበረ ብዙ አሳቀየኒ ለስክንድሮስና ሃቢ ቀጥቃጩ ለስክንድሮስ ብዙ አሳቀየኒ ብዙ አሰቃይቶኛል ይፍድዮ እግዚአብሔር በከመ ምግባሩ እግዚአብሔር የጁን ይስጠው ብሎ የረገመው ለስክንድሮስ አንበሳ የተባለው እሱ ነው ከርሱ ዘንድ ብዙ መከራ ደርሶበታል ያ ሁሉ የተቀበልኩት መከራ ክርስቶስ ካልተነሳ ትንሣኤ ሙታን ከሌለ በከንቱ ነው የደከምኩት ማለት ነው ብሎ ይናገራል ስለዚህ በዚህ ዓለም የጾማችን የጸሎታችን የስግደታችን ክርስቲያን የመሆናችን ቤተክርስቲያን የመምጣታችን ሕገ ወንጌልን የመጠበቃችን ቃል እግዚአብሔር የመስማታችን ቤተክርስቲያን የመምጣታችን ምስጢራተ ቤተክርስቲያን መሳተፋችን ከጥምቀት ጀምሮ እስከ ቁርባን ያለውን ከዚያ ደግሞ በየጸጋችን የምናገለግለው አገልግሎትና በክርስትናችን ምክንያት የምንቀበለው መከራ የሰማዕታት የጻድቃን የመነኮሳት የደናግል የመነኮሳት በየዘርፉ ክርስቲያኖች የሚቀበሉት መከራ አለ የሁሉ መከራ ዋጋ ያለው መሆኑ የታወቀው በጌታ ትንሣኤ ነው ዋጋችንን እንደሚሰጠን የምናምንበት ስለሆነ ማለት ነው ይሄንን ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ አጽንዖት ሰጥቶ ሲያስረዳ እንደዚህ ይላል ምዕራፍ 3 ቁጥር 10 ላይ እርሱንና የትንሣኤውን ኃይል እንዳውቅ ይላል እርሱንና ጌታንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል ስለዚህ ክርስትና ትልቁ ጉዳይ ምንድነው ከተባለ እርሱና የትንሣኤውን ኃይል ማወቅ ነው የትንሣኤው ኃይል የወደቁትን የሚያነሳ የተሰበሩትን የሚጠግን የራቁትን የሚያቀርብ በዚህ ዓለም መከራ የተቀበሉትን ለክብር የሚያበቃ ያለቀሱትን እንባቸውን የሚያብስ ነው የትንሣኤው ኃይል ያን የትንሣኤ ኃይል ገንዘብ ለማድረግ ግን በሞቱና በመከራው ከመከራው መካፈል በሞቱ ልመስለው እመኛለሁ ይላል ቅዱስ ጳውሎስ ይሄንን ሲያጸና ከማረይነ ህማመ ነእሪ ክብረ ከመከራው ከተሳተፍን ከክብሩ ከትንሣኤው እንሳተፋለን ይላል ስለዚህ ምስጢረ ትንሣኤ ሙታን የጌታ ትንሣኤ ክብራችን የተገለጠበት ዋጋ በዚህ ዓለም የደከምነው ድካም በከንቱ የማይቀር መሆኑ የተገለጠበት ልዩ በዓል ነው ስለዚህ አምላካችን ለዚህ ስላበቃን ከሁሉ በላይ ደግሞ አባቶቻችን እንደነገሩን በተስፋ ምን ጠብቀው አምላካችን እንደተነሳ እንነሳለን በመቃብር ያሉ ሙታን ድምጹን የሚሰሙበት ወራት ይመጣል ብሎ ነብዩ እንደተናገረው ያንን ትንቢት ተስፋ እናደርግበት ከሁሉ በላይ ነቢያት በትንቢታቸው ሐዋርያት በስብከታቸው የጸኑበት ዋና ምክንያት የክርስቶስ ትንሣኤ ነው ከሁሉ በላይ ለምንድነው ያልፈሩት ሰማዕታት እንደውም በየተራ እኔን አስቀድመኝ ይያሉ በሰማዕትነት ያለፉ ብዙ ሰማዕታት በቤተክርስቲያን ቁጥር ስፍር የሌላቸው ሰማዕታት አሉ ለምንድነው ሞትን የደፈሩት የጨከኑት
ያልፈሩት ለምንድነው ያስጨንከናቸው ምንድነው ከተባለ የጌታ ትንሣኤ ጌታ ሞትን ድል አድርጎ ባይነሳ ኖሮ ማንንም ሞትን አይደፍረውም ነበር ምክንያቱም አምላካችን በሞቱ ሞትን ደምስሶ ከዚያ በሞት ላይ ስልጣን በመቃብር ላይ በሲኦል ላይ ስልጣን ያለው አምላክ ስለሆነ ሞትን ድል አድርጎ ተነስቷል ከዛ በኋላ እርሱን አምነው የሚከተሉ ክርስቲያኖች ሁሉ ሞት ሆይ መውጊያ ወዴት አለ ሲኦል ሆይ ድል መንሳት ወዴት አለ የሲኦል ድል መንሳት የመቃብር የሞት መውጊያ ጦሩ እርሱ ጠፍቷል እስመ ሰበረ ሐዋተ ብርት ወቀጥቀጠ መናስክተ ዘሐጺን የሲኦልን ቁልፎች በዚያ ያሉ ነፍሳት ተቆልፈውባቸው የሚኖሩትን እነዚህን ሁሉ መርገምና ፍዳን ሰባብሮ ወደ ዘላለማዊ መንግስት ወደ ገነት ወደ መንግስተ ሰማያት ስላስገባን በዚህ ምክንያት ሞት አቅም አጥቷል በክርስቶስ ትንሣኤ ስለዚህ ሰማዕታት ደፈሩት ተሰልፈው ራሳቸውን ለሞት አሳልፈው ሊሰጡ ወደ ሞት ሲጓዙ እንመለከታቸዋለን ይሄንንም በድፍረት ሲናገሩ ቅዱስ ጳውሎስ ለሄድ ከክርስቶስ ጋር ልኖር እናፍቃለሁ በዚህ ከመኖር በዚያ መኖር ይሻላል ስለዚህ በሞት በኩል ወደ እግዚአብሔር መሄድን መናፈቅ ጀመሩ ለዚያ በቃን ምንድነው ከተባለ የጌታ ትንሣኤ ነው ስለዚህ የጌታ ትንሣኤ ክብራችን ነው ሞገሳችን ነው ጸጋችን ነው ስለዚህ ለዚህ ነው ሁለቱ መላእክት ሴቶቹን ሕያውን ከሙታን መካከል ስለምን ትፈልገው ታላላችሁ ተነስቷል በዚህ የለም ብለው ትንሣኤውን አበሰሯቸው የተወደዳችሁ እግዚአብሔር ቤተሰቦች ከቅዱሳን መላእክት ቀጥሎ ለቅዱሳን መላእክት ትንሣኤውን ገልጧል ንጹሃን ስለሆኑ ክቡራን ስለሆኑ ከጽንሰቱ ጀምሮ እስከ እርገቱ ባለው ጊዜ ሁሉ ቅዱሳን መላእክት ከአምላካችን የተለዩበት ጊዜ አልነበረም በቤተልሔም ሲወለድ በከብቶች በረት ከረኞች ጋራ መላእክት ሲያመሰግኑ ብዙሃን አራ ሰማይ የሰማይ ጭፍሮች አይተናቸዋል በእያንዳንዱ በስደቱ ነበሩ ከዚያ በስቅለቱ ነበሩ ባውደ መስቀሉ ዙሪያ ከበው ለከኃይል ለከክብር ይያሉ አመስግነውታል ከዚያ ቀጥሎ ደግሞ በትንሣኤው ከመቃብሩ በራስጌና በግርጌ የርገቱም ጊዜ ነበሩ ከዚያ ደግሞ ዓለምን ለማሳለፍ ሲመጣ በቅዱሳን መላእክት ተከቦ በምስጋና እንደሚመጣ ቅዱሳት መጻሕፍት ይናገራሉ ስለዚህ ለመላእክት አስቀድሞ ተገልጧል ንጹሃን ቅዱሳን እውነተኛ አገልጋዮቹ ስለሆኑ ከነርሱ ቀጥሎ ትንሣኤውን አምላካችን የገለጠው ለቅዱሳት አንስት ለሴቶቹ ነው ይሄንንም አባቶቻችን ምክንያት እንዳለው አስቀምጠውልናል ለምንድነው ከመላእክት ቀጥሎ ትንሣኤውን ለሴቶች የገለጠው ቢባል የመጀመሪያው የሴቶችን ክብር ለመግለጥ ነው በቤተ ክርስቲያናችን ለሴቶች የሚሰጠው ክብር ልዩ ነው በዓለም ቤተ ክርስቲያናችንን ሴቶችን አሳንሳ ታያለች ወንዶችን ታስበልጣለች የሚል ብዙ ያሰት ትምህርት በዓለም ተንሰራፍቶ ቢኖርም በእውነት ግን ቤተ ክርስቲያን ውስጥ ያለው እውነተኛ ትምህርት ግን ለሴቶች ክብር የምትሰጥ ቤተ ክርስቲያን መሆኗን የምንማርበት ነው ለምን አስቀድሞ ትንሣኤውን የገለጠ ለሴቶች ስለሆነ ይሄንን የምንረዳ ሴቶችን ታከብራለች ከፍ ታደርጋለች ለቅድስና የጠራቸው እሱ ነው ለአገልግሎት የጠራቸው እሱ ነው በቤተ ክርስቲያን በእግዚአብሔር ዘንድ የተከበሩ ናቸው ስለዚህ ትንሣኤው የሴቶች ክብርም የተገለጠበት ነው የመጀመሪያው ምክንያት ይሄ ነው ሁለተኛው እንደሚታወቀው በቅዱሳት መጻሕፍት ታሪክ ውስጥ የመጀመሪያውን የሞት አዋጅ የሰማችው ሴት ናት እንደምናውቀው ማለት ነው ከጸበለስ በበላችሁ ጊዜ ሞትን ትሞታላችሁ ብሎ ይሄንን አምላካዊ ቃል ለአዳምና ለሔዋን ነግሯቸው ነበር ሔዋንን ሰይጣን አሳስቶ በሔዋን አማካኝነት ደግሞ አዳም ጸበለስም በልተው ከክብር ዝቅ ብለዋል ጸጋቸው ተገፈዋል የሞት በሞተ ሥጋ ሞተ ነፍስ በርደተ መቃብር ረደተ ገሃነም ተፈርዶባቸው ይኖሩ ነበር ስለዚህ የመጀመሪያው የሞት አዋጅ ሰው በባህሪው ሞት አልነበረበትም አዳምና ሔዋን በሰሩት በደል ምክንያት ወደ ባህሪያችን ሞት ገብቷል እንጂ ሰው ሊሞት አልተፈጠረም ነበር ጠቢቡ ሰሎሞን እንደነገረን እግዚአብሔርስ ይገብረ ሞተ አላ ሰብ እኮያን አምጽዎ ወአምሰልዎ አርከ እግዚአብሔር ሞትን አልፈጠረም ክፉ ሰዎች አምጥተው ወዳጅ ያደረጉት ብሎ እንደነገረን እንድንሞት አልፈጠረንም ሟቾች አላደረገንም በገዛ ፈቃዳችን ግን ሞት ወደ ባህሪያችን እንዲገባ አድርገናል ስለዚህ የመጀመሪያውን የሞት አዋጅ የሰማችው ሴት ናት ሞትም ወደ ዓለም በሴት ምክንያት መጥቷል በመጻሕፍት እንደተጻፈው ስለዚህ አምላካችን ቸር ስለሆነ ለእያንዳንዱ ጥፋታችን ክሶልን ለማዳን እንደመጣ ለማጠየቅ የመጀመሪያው የሞት አዋጅ የሰማችው ሴት ናት የመጀመሪያውንም የሕይወት አዋጅ ትንሣኤና ሕይወት እኔ ነኝ
የሚለውን የጌታን ትንሣኤ የሰሙት ሴቶች ናቸው። በዚህም እግዚአብሔር ምን ያህል እንደሚወደን ጠላቶቹ እንኳን ሆነን ሳለን ምን ያህል እንዳፈቀረን ቅዱስ ጴጥሮስ እንዳለው ወሶበን ዘጸሩኒነ ለእግዚአብሔር ተሳሃለነ በሞተ ወልዱ የእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቀን ይላል። ስለዚህ ጠላቶቹ ሳለን ዕፀ በለስም በልተን አምላክነትን ልንቀማ የፈለግን ሆነን ሳለን እርሱ ግን በቸርነቱና በፍቅሩ ባይሪው ፍቅር ስለሆነ እኛን ጠላቶቹን ወደደን። የመጀመሪያውን የሞት አዋጅ ወደ ዓለም ያመጣና የሰማን ብንሆንም የሕይወትን አዋጅ ደግሞ እነዚያው ሴቶች እንዲሰሙ በማድረግ ፍጹም ፍቅሩን የገለጠ ለእያንዳንዱ ለበደል ነው ለጆሮአችን፣ ለዓይናችን፣ ለእግራችን፣ ለእጃችን እና ለአፋችን ሁሉ ክሶ የበደለ ማንነታችን በሙሉ እርሱ ንጹሕ አምላክ ዋጋ ከፍሎ ነፃ አውጥቶናል፣ አድኖናል፣ በጎን ዜና አሰምቶናል። መተርጉማኑ እንደሚነግረን የመጀመሪያዋ ሴት ሔዋን በሁለንተናዋ በድላ ነበር። በዓይኗ፣ በጆሮዋ፣ በእጇ፣ በእግሯና በአፏ በድላ ነበረ። እንደሚታወቀው በጆሮዋ ምክረ ከይሲን የዲያብሎስን ክፉ ምክር ሰምታ የእግዚአብሔርን ትእዛዝ ዘንግታ ነበረ። ጆሮዋ በድሎ ነበረ። የመጀመሪያውንም የሞት አዋጅ የሰማችው እሷ ናት። ስለዚህ ጆሮዋ የሞት አዋጅ የታወጀበት የዲያብሎስ ምክር የተሰማበት ነበረ። ሁለተኛው ዓይኗ ነው። ዓይኗ ዕፀ በለስን አይቶ እግሯ ወደ ዕፀ በለስ ሄዶ እጇ ዕፀ በለስ ቆርጦ ከዚያ ደግሞ አፏ ዕፀ በለስን ጎርሶ በጠቅላላ በስሜት ሐዋሳቷ በድላ ነበረ። ለመካስ ስለመጣ ለእያንዳንዳችን ሊክስ ስለመጣ አምላካችን ለጆሮዋ ክሶ ጆሮዋ የሞት አዋጅ ስለሰማ ካሰላትና የመጀመሪያውን የትንሣኤ አዋጅ የሕይወት አዋጅ እንዲሰሙ ሴቶቹ አደረገ። ፍጹም ፍቅሩን ለመግለጥ ማለት። በዚያ ላይ ደግሞ የአይሁድን ክፉ ስድብ አሁን ጋኔን እንዳለብህ አውቀናል። ብዙ አይነት ስድብ አይሁድ ሰድበውታል እና የአይሁድን ጽለት ስድብ የጠራቢው የዮሴፍ ልጅ ነው የምናውቀው ብለው ተርታ ሲያደርጉት እንደ ፍጡር እንደ ተርታ ሰው ሲቆጥሩት ይህንን ሁሉ ታግሶ ሰምቷል። ለጆሮዋ ሊክስላት ዓይኗ በድሎ ነበረና ግርማ አይሁድን ተመልክቶ ቁጣቸውን ግልምጫቸውን ታግሶ አምላካችን ለዓይኗ ክሶላታል። ለሔዋን ማለት ነው። እግሯ ወደ ዕፀ በለስ ሄዶ ነበርና እግሮቹን ተቸነከረላት። እጇ ዕፀ በለስን ቆርጦ ነበርና እጆቹን ተቸነከረላት። አፏ ዕፀ በለስን በልቶ ነበርና መራራ ሐሞት ጠጥቶ ክሶላታል። ስለዚህ ለካሳ እንደመጣ ለማጠየቅ የመጀመሪያውን የሞት አዋጅ በጆሮአቸው የሰሙ ሴቶች ስለሆኑ ሴት ስለሆነች የመጀመሪያውንም የሕይወት አዋጅ ሴቶች እንዲሰሙ አድርጓል። በፍጹም ፍቅሩና ካህሊነቱ በቸርነቱ ብዛት ማለት። ሶስተኛው ትንሣኤው እንዲታመን ከቅዱሳን መላእክት ቀጥሮ ትንሣኤውን የገለጠው ለሴቶች ነው። ትንሣኤው እንዲታመን ምክንያቱም በኋላ እናነሳዋለን። አይሁድ የጌታ ትንሣኤ ውሸት እንዲባል ወይም ደግሞ በሴራ ምክንያት ተዳፍኖ እንዲቀር ያላደረጉት ጥረት የለም። ካቀረቧቸው ምክንያቶች አንዱ ለወታደሮቹ ከመከሯቸው አንዱ ጌታ ተነስቶ ሳይሆን እኛ ተኝተን ሳለን 11 ሐዋርያት ደቀ መዛሙርቱ ሰርቀው ወስደውት ነው ብለው እንዲናገሩ ጻፍት ፈሪሳውያን ወታደሮቹን መቃብሩን ይጠብቁ የነበሩ ወታደሮችን አድርገው ነበረ። እና ይሄ ምንድነው የሚያሳየው ከተባለ ሐዋርያት ሰርቀው እንደወሰዱት እንዳልተነሳ አይሁድ ቀድመው ስላወሩ ሐዋርያት አስቀድመው ትንሣኤውን ቢሰብኩ ኖሮ ሰርቀው የወሰዱ የተባሉ እነርሱ አሁን ደግሞ ተነሳ ብለው የሚናገሩ እነሱ ብሎ ሰው ግራ እንዳይጋባ አይሁድ ባላቀረቡት ምክንያት ባልተጠበቁ አካላት ትንሣኤው እንዲገለጥ አድርጓል። እግዚአብሔር የፈለገውን አካል ለምስክርነት መጥራት ይችላል። ትንሣኤው እንዲገልጥ አምላክነቱን እንዲያስረዳ ማንኛውንም ፍጥረት መጠቀም እንዲያመሰግኑት ያልፈለጉ አካላት ቢተው ማንኛውንም ፍጥረት ግን ለምስጋና ክብሩን ጌትነቱን እንዲገልጡ ሊጠራ ይችላል። ጻፍት ፈሪሳውያን በሙሴ ወንበር የተቀመጡ የተጠሩበትን ዓላማ ቢዘነጉ የተናቁ ሐዋርያትን መርጦ የትንሣኤው ምስክር አድርጓል። ይሁዳ የትንሣኤው ምስክር መሆን ባይፈልግ ያልተጠበቀው ማቲያስ መጥቶ የትንሣኤው ምስክር እንዲሆን አድርጓል። በዕለተ ሆሳዕናም እንደተናገረው እንደሰማችሁት እነዚህን ሕፃናት ብትከለክሏቸው የቢታንያ ድንጋዮች ያመሰግኑኛል ብሎ ፍጥረት ሁሉ እርሱ እንደሚያስመሰግን ለእርሱ እንደሚገዛ ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር የእግዚአብሔር የእጁ ሥራ ሁሉ ያመሰግነዋል። ደመናውን ቢያዘው ይታዘዛል፣ ውሃውን ቢያዘው ሰማዩን፣ ምድሩን፣ መላእክትን፣ ሰዎችን
ካህናትን እያንዳንዱን ፍጥረት የጧቱን ቆር የቀኑን ሐሩር ፀሐይን ጨረቃን ከዋክብትን ፍጥረታትን በሙሉ 22ቱን ፍጥረት ቢያዝ መብረቅ ደመናውን ቢያዘው ይታዘዝለታል ስለዚህ አይሁድ ባልጠበቁት በሌሎቹ አካላት በሴቶቹ ትንሳኤው እንዲገለጥና ትንሳኤውም ተአማኒነት እንዲኖረው በዚህ ምክንያት ከመላእክት ቀጥሎ ለሴቶቹ ትንሳኤውን ገልጧል በዚህ ምክንያት ሴቶቹ ሄደው ለደቀ መዛሙርቱ ነገሯቸው መላእክቱ የነገሯቸውን በሙሉ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ተነስቷል በዚህ የለም የሚለውን ቃል ለደቀ መዛሙርቱ ተነገሩ ይህን ጊዜ ጴጥሮስና ዮሐንስ እየሮጡ ወደ ጌታ መቃብር ገሰገሱ ይላል ወደ ጌታ መቃብር ገሰገሱ የጌታ መቃብር ማናት የሚለውን እናያለን የተወደዳችሁ የእግዚአብሔር ቤተሰቦች የክርስቲያኖች በዚህ ዓለም የሚኖሩበት ዋና ዓላማ ባለ በዘመናቸው ሁሉ ወደ ጌታ መቃብር መገስገስ ነው የጌታ መቃብር የተባለችው ቤተክርስቲያን ናት ክርስቲያኖች የተቀበረባት ስጋው ያለባት በራስጌና በግርጌ ቅዱሳን መላእክት ያሉባት በቅዱሳን መላእክት የተከበበች በምድራውያንና በሰማያውያን በግዙፋን በካህናትና በረቂቃን መላእክት የምትመሰገን ምስጋና የሚቀርብባት የመላእክት ምስጋና የማይቋረጥባት መላእክት የሚጠብቋት የጌታ መቃብር ቤተክርስቲያን ናት ስለዚህ ክርስቲያኖች ሁሉ ጊዜ ትንሳኤውን እናከብራለን በትንሳኤው እናምናለን በክርስቶስ እናምናለን ካል ሁሉ ጊዜ ወደ መቃብሩ መገስገስ አለብን በማንኛውም ሰዓት በሌሊት ነው ሐዋርያቱ ሴቶቹ ወደ መቃብሩ የገሰገሱ ስለዚህ በሌሊት ወደ ቤተክርስቲያን ወደ ኃጢያት ቦታ ወደ ጭፈራና ወደ ዳንስ በሌሊት አይኬድም በሌሊት የሚኬደው ወደ የት ነው ያን ሰዓት ለሰጠን ክብሩን ለገለጠልን በትንሳኤው ትንሳኤያችን ለገለጠ ለአምላካችን ምስጋና ለማቅረብ ወደ ቤተክርስቲያን ነው የሚኬደው እንዳለመታደል ሆኖ በዓላትን ጠብቆ ሰው ትንሳኤ በዓልን ሌሎቹንም በዓላት ጠብቆ ሰው ወደ ኃጢያት ቦታ የሚሄድበት ሁኔታ የተለመደ ነው በመኖርበት ዓለም ውስጥ ግን መጻሕፍት የሚናገሩት የክርስቲያኖችስ ዋና ህይወት ምንድነው ከተባለ በሌሊት ወደ ጌታ መቃብር ነው ያቺ የጌታ መቃብር ቤተክርስቲያን ናት ስጋው ያለባት ብንሄድ ክርስቶስን እናገኘዋለን በዚያ ክብሩን ገልጦ በትንሳኤ ተገልጦ ኃይሉ ከነጌትነቱ ከነክብሩ ከነህያውነቱ እናገኘዋለን በዚያ መላእክት አሉ በዚያ ሐዋርያት አሉ በዚያ ቅዱሳት አንስት አሉ ስለዚህ ሁለቱ ሐዋርያት ጴጥሮስና ዮሐንስ ወደ መቃብሩ ገሰገሱ እኛም በትንሳኤ ዕለት ወደ ጌታ መቃብር ወደ ቤተክርስቲያን ገስግሰን ከትንሳኤው በረከት እንድንሳተፍ አምላክ ይርዳን ሄዱ ወደ መቃብሩ እየሮጡ ይላል ያን ጊዜ ቅዱስ ዮሐንስ ከሐዋርያት አንዱ የጌታ ወዳጅ የሚባለው ቅዱስ ዮሐንስ ጴጥሮስን ቀደመው ይላል በደሮ ለጴጥሮስ ያ ሐዋርያ ቅዱስ ዮሐንስ ጴጥሮስን ቀድሞት ሄደ ይላል መተርጉማኑ ይሄን ሲተረጉሙ ለምንድነው ዮሐንስ የቀደመው ከተባለ አንደኛ ዮሐንስ ወጣት ነው ጴጥሮስ ሽማግሌ ነው ስለዚህ በስጋው አቅም ምክንያት ዮሐንስ ቀድሟል ጴጥሮስ ተከትሏል አንደኛው ምክንያት ይሄ ነው ሁለተኛው ግን ጴጥሮስ ምንም ተጸጽቶ ንስሐ ቢገባም ወደ ውጭ ወጥቶ መራራ ለቅሶና ለቅሶ ከጌታው ጋር በንስሐው በእንባው ቢታረቅም ዶሮ ሳይጮህ 3 ጊዜ ትክደኛለህ ባለው አምላካዊ ቃል መሰረት ስለካደው ይሄን የምትሉትን ሰው አላውቀውም ብሎ በዚያ በመከራው ወራት ስለካደ በወቅቱ በኃጢያት ተይዞ ነበር ስለዚህ ሁሉ ጊዜም ቢሆን በህይወታችን የምንሰራው ኃጢያት ወደ ጌታ መቃብር ስንገሰግስ ወደ መንፈሳዊ ነገር ስንሄድ የሚጎትተን መሆኑን አቅም እንደሚያሳጣ እንደ ኃጢያት ደሃ የሚያደርግ ደካማ የሚያደርግ አቅም የሚያሳጣ እንደሌለ ለማስረዳት ዮሐንስ ንጹህ ነው የጌታ ወዳጅ ነው ስለዚህ ቀደመ ባንድ ወቅት ግን ክርስቶስን አላውቀውም ብሎ የነበረው ሊቀ ሐዋርያት ቅዱስ ጴጥሮስ በዚያ ምክንያት መንፈሳዊ ድካሙን ለማጠየቅ ዮሐንስ ቀደመው ጴጥሮስ ተከተለ ተባለ ስለዚህኛም እንድንቀድም እንድንሮጥ ለመንፈሳዊ ነገር እንድንተጋ ወደ መቃብር ወደ ጌታ መቃብር ወደ ቤተክርስቲያን ሁሉ ጊዜ እንድንገሰግስ ከኃጢያት መለየት ይገባል ኃጢያት አቅም ያሳጣል ኪዳን እንዳናደርስ ቅዳሴ እንዳናስቀድስ ቆመን እንዳንጸልይ ይሄንን ሁሉ እንዳናደርግ ኃጢያት አቅማችንን መቆም ያቀተናል ኃጢያት አቅም ታሳጣለች ደካማ ታደርጋለች ስለዚህ ከኃጢያት መራቅ እንዳለብን ለማስረዳት ነው ከዚሁ ጋር ተያይዞ ግን ወደ መቃብሩ ሲደርሱ ግን ዮሐንስ ቆመና ጴጥሮስን አስቀደመው ወደ መቃብሩ እንዲገባ ይሄንንም ሊቃውንቱ እንደዚህ አድርገው ተርጉመውልናል የመጀመሪያው ምንም ቢሆን ብናውቀውም ባናውቀውም
ደግም ቢሆን ክፉም ቢሆን በዘመን የሸመገለ ሽማግሌን ትልቅ ሰውን ማክበር እንደሚገባ ከዮሐንስ እንማራለን በትንሳኤው ትልልቅ ሰዎችን አባቶቻችንን በእድሜ የሸመገሉትን ማክበርና ማስቀደም እንደሚገባ ተምረንበታል ምንም ቢሆን ዮሐንስ ንጹህ ቢሆንም ሐዋርያ ቢሆንም የጌታ ወዳጅ ቢባልም ነገር ግን ጴጥሮስን አስቀድሞታል አብነት ሊሆነን ነው አባቶቻችን ማክበር እንዳለብን ሽማግሌዎችን ማክበር እንዳለብን አብነት ሊሆነን ነው ሁለተኛ ኃጢያተኛም ቢሆን ወንድማችሁን ጥላችሁት አትሄዱ ወድቆ እንደሆነ አንሱት ተሰብሮ እንደሆነ ጠግኑት ርቆ እንደሆነ አቅርቡት በጨለማ እንደሆነ ወደ ብርሃን አምጡት ጥላችሁት አትሄዱ ከውድቀቱ እስኪነሳ ከረኩሰቱ እስኪነጻ ድረስ በትግስት ጠብቁት በወንድማችሁ ተስፋ አትቁረጡ አትለዩት ለማለት ዮሐንስ ቀደመው ይሄንን የሚያስረዳ ነው እንዳልነው ጴጥሮስ ግን በንስሐ ተመልሶ ወደ ቅድስና ያመራ የመንግስተ ሰማያት መክፈቻ ቁልፍ የተሰጠው ልዩ ሐዋርያ ነው ሌላኛው ደግሞ በቤተክርስቲያን አስቀድሜ እንዳነሳሁት በቤተክርስቲያን በአባቶቻችን ሊቃውንት ትርጓሜ የጌታ መቃብር የቤተክርስቲያን ምሳሌ ናት ጴጥሮስ የሊቀ ጳጳስ ምሳሌ ነው ዮሐንስ የጳጳስ ምሳሌ ነው ዮሴፍና ኒቆዲሞስ ደግሞ በቅዳሴ ጊዜ ቅዳሴ የሚቀድሱ የገባሬ ሰናይ ካህንና የንፍቅ ካህን ምሳሌዎች ናቸው በጌታ መቃብር በራስጌና በግርጌ የነበሩት ሁለቱ ቅዱሳን መላእክት ነጫጭ ለበሱት ደግሞ የገባሬ ሰናይ ዲያቆንና የንፍቅ ዲያቆን ምሳሌዎች ናቸው ሌላኛው በጌታ መቃብር ስትመላለስ የነበረችው ከመቃብሩ አካባቢ ያልጠፋችው ደግሞ ማርያም መግደላዊት ናት እርሷ ደግሞ ስጋው ደሙ ለመቀበል ንስሐ ገብተው ሊያስቀድሱ ወደ ጌታ መቃብር ወደ ቤተክርስቲያን የመጡ ምእመናን ምሳሌ ናት ትመላለስ ነበር ሌሊቱን በሙሉ ስለዚህ ወደ ቤተ መቅደስ ሲገባ ሊቀ ጳጳስን ቀድሞ መግባት እንደማይገባ አሁን ወደ ቤተ መቅደስ ሊቀ ጳጳሱ ሲገባ ቄስ ወይም ዲያቆን ወይም ከሊቀ ጳጳሱ ማዕረግ በታች ያለ ማዕረግ ያለው ሰው ቀድሞ አይገባ መጀመሪያ ሊቀ ጳጳሱ ነው የሚገባው ወደ ቤተ መቅደስ ወደ ሌሎችም ስርዓት ይሄን የሚያሳይ ነው ስለዚህ ያቺ መቃብር የጌታ መቃብር የቤተክርስቲያን ምሳሌ ናት እዚያ ውስጥ ትንሳኤ ላይ ቤተክርስቲያን እናያታለን ሁሉም ቀዳሾች አሉ ልክ ዮሴፍና ኒቆዲሞስ የጌታን ስጋ እንደገነዙት በእነርሱ አምሳል ደግሞ ገባሬ ሰናዩ ቄስና ንፍቁ ቄስ ሎቱኒ ወሊታኒ ከመ ዮሴፍ ወኒቆዲሞስ ለገነዙ ወለ ስጋከ እኔና ይሄን የሚራዳኝን ካህን ስጋን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ይጸልያል ስለዚህ የነሱ ምሳሌዎች ናቸው መላእክቱ ደግሞ ለተልእኮ የሚፋጠኑ የዲያቆናት ምሳሌዎች ናቸው እነዚያ ነጫጭ ለበሱት ወራሃ ተፍሲት ነው የደስታ ወራት ነው ሲሉ ነጭ ለብሰው በመቃብሩ ራስጌ በቤተክርስቲያን ራስጌና ግርጌ የማይጠፉ የዲያቆናት ምሳሌዎች ናቸው ጴጥሮስና ዮሐንስ ደግሞ የሊቃነ ጳጳሳት የጳጳሳት ምሳሌዎች ናቸው ማርያም መግደላዊት ደግሞ ያስቀዳሽ ናት ስለዚህ የጌታ መቃብር ላይ ቤተክርስቲያን እናገኛታለን ሁሉም አስቀዳሾች አሉ ቆራቢዎች አሉ ሊቃነ ጳጳሳት አሉ ዲያቆናት አሉ ካህናት አሉ ስለዚህ እኛም ከዚያች መቃብር እንዳንጠፋ እግዚአብሔር በቸርነቱ እንዲጠብቀን ቅዱስ ፈቃዱ ይሁንልን ከሁሉ በላይ የተወደዳችሁ እግዚአብሔር ቤተሰቦች ትንሳኤውን አይሁድ ለመደበቅ ክርስቶስ የገለጠውን ትንሳኤ ለመደበቅ ብዙ ነገር ነው ያደረጉት ግን የጌታን ትንሳኤ መሰወር አይቻልም ዓለም ብዙ ሞክሯል ግን ሊከርኑት አይችሉም ልክ ፀሐይን መሸፈን እንደማይቻል የክርስቶስ ትንሳኤ ሊሸፈን አይችልም በተለይ ወታደሮቹን ጻፍት ፈሪሳውያን ሞትን ድል አድርጎ እንደሚነሳ ያውቃሉ ተናግሯል አስቀድሞም ይሄን ስለሚያውቁ ውስጣቸው ያመነ ያን እውነት ግን መቀበል ስላልቻሉ ወታደሮቹን እንዲዋሹ አደረጓቸው ነገሯቸው በዚህ ጊዜ ጲላጦስ አራቱንም ጭፍራ ወታደሮች ለየብቻቸው አድርጎ ጠየቃቸው ለመሆኑ ምንድነው የሆነው ሲላቸው የመጀመሪያዎቹ ጭፍራዎች እኛ ተኝተን ሳለን ደቀ መዛሙርቱ ሌሊት ሰርቀው ወሰዱት ብለው ተናገሩ ተመልከቱ አንድ ሰው እግዚአብሔር የገለጠውን እውነት ሊሰውር አይችልም በፍጹም የፈለገ ቢሆን ማለት ሊሰውረው አይችልም ስለዚህ ተመልከቱ ተኝተን ሳለን ደቀ መዛሙርቱ ሰርቀው ወሰዱታል ተኝቶ ሳሉ ደቀ መዛሙርቱ ሰርቀው መወሰዳቸውን መቼ አዩ የሚል ጥያቄ ያስነሳል ውሸት ነው ሁሉ ጊዜም ቢሆን ፍጹም እውነት ሊኖረው አይችልም ስለዚህ ይታወቃል መቼ ነቅተው ተኝተን ሳለን ደቀ መዛሙርቱ ሰርቀው ወሰዱት እና ተኝተው ኮን እንዴት አዩት የሚል ጥያቄ ያስነሳል ሁለተኛው 120 ቤተሰብ ወሰዱት ያሉ አሉ ሶስተኛ ዮሴፍና ኒቆዲሞስ ወሰዱት አራተኛ እኔ ተኝቼ ነበር ምንም እንደሆነ አላወኩም ያለ አለ በዚህ ጊዜ ጲላጦስ ወከመዝኑ ነገረከሙ ዝሮ ወዝርዙረ
ነገራችሁ ያልተጨበጠ የተለያየ ነገር ነው ብሎ ውሸታችሁን ነው ብሎ በሰይፍ እንዳስፈጃቸው በቅዱሳት መጻሕፍት ታሪኩ ተቀምጦ እናገኘዋለን። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ያምላካችን ትንሣኤ ሊሰወር የማይችል ከፍ ብሎ የተገለጠ እውነት ነው። በዚህ ዓለም የክርስቶስ ትንሣኤ የምትሰብከው ቤተክርስቲያን ማንም ሊሰውራት አይችልም። ጌታም በወንጌል እንደተናገረው ማለት ኢትክል ተከብቶ ሀገር እንተ ታንጸት መልተ ደብር በተራራ ላይ የተሰራች ከተማ ልትሰወር አይቻላትም። ስለዚህ ትንሣኤው ሊሰወር አይችልም። የክርስቶስ የባሕርይ አምላክነት ሊሰወር አይችልም። ምናልባት በሐሰት ትምህርት ምክንያት የክርስቶስ የቤተክርስቲያን ክብር እንዳይገለጥ የክርስቶስ ትንሣኤ የባሕርይ አምላክነት እንዳይነገር ሰዎች ሊጥሩ ይችላሉ። ያን ግን የሚገለጥበት ወራት አለ። የሚገለጥበት ትንሣኤው የሚያስረዳን ይሄንን ነው። ጌታ በህቱም መቃብር በተዘጋ መቃብር የባሕርይ አምላክነቱን ለመግለጥ መቃብሩ እንደተዘጋ ሞትን ድል አድርጎ ተነስቷል። በዚህ ጊዜ ትንሣኤውን ለመግለጥ ቅዱሳን መላእክት መጥተው የመቃብሩን ድንጋይ አንከባለው መቃብሩ ክፍት ነው ተነስቷል የሚለው ለመስበክ በራስጌና በግርጌ ቆመው ነበር። ስለዚህ ድንጋዩን አንከባለውታል። የሐዲስ ኪዳን መተርጉማን ይህን ሲነግሩን ምን ይላሉ? መቃብሩ የጌታ ትንሣኤ እንዳይገለጥ የሚፈልጉና የጌታን ትንሣኤ የሚቃወሙ ቤተክርስቲያንን የሚቃወሙ የክርስቶስን የባሕርይ አምላክነት የሚቃወሙ ሐሰተኛ ትምህርት የሚያስተምሩ የመናፍቃን ምሳሌዎች ናቸው። እነርሱ ግን ቅዱሳን መላእክት መጥተው ድንጋዩን አንከባለውታል። ስለዚህ ተራግፏል ማለት ነው። ያ የሐሰት ትምህርት ክርስቶስ ሩቅ ብእሲ ነው፣ አምላክ አይደለም፣ ሞትን ድል አድርጎ አልተነሳም የሚለው የአይሁድ የሐሰት ትምህርት ውድቅ የሆነ መሆኑን የምንረዳበት ነው። ስለዚህ ተገልጧል። ትንሣኤው ሐሰትን የገለጠ እውነት ደግሞ ተቀብራ ልትቀር የማትችል ነገር መሆኗን ልትሰወር የማትችል መሆኗን የተረዳንበት ልዩ ዕለታችን ነው ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች እኛም በክርስቶስ ትንሣኤ አምነን እሱን እየዘከርን ከሁሉ በላይ ሕያዋን በጣም የሚያስገርመው ሕያዋን አይሁድ በስጋ ያሉ ማለት ትንሣኤውን ሲክዱ ሙታን ግን ከመቃብር ተነስተው የባሕርይ አምላክ መሆኑን ትንሣኤውን የመሰከሩበት ልዩ ቀን ነው። ከ500 ከፍ ከ600 ዝቅ ያሉ ሙታን ተነስተው ትንሣኤውን መስክረዋል። ስለዚህ እኛም ባለህ በሕይወታችን ሁሉ ትንሣኤውን ልንመሰክር ይገባናል። በዚያ ጸንተንም መኖር ይገባናል። ከሁሉ በላይ ደግሞ በዓለም በጣም ብዙ ሙተው የተነሱ ሰዎች አሉ በተአምራት። ግን ዛሬም ድረስ ደግሞ ሙተው በመቃብር ውስጥ ይገኛሉ። በዓለም ብቸኛ መቃብሩ ክፍት የሆነ የክርስቶስ መቃብር ነው። ጎልጎታ ድል አድርጎ ተነስቷል። በእያንዳንዱ መቃብር ውስጥ ግን የሙታን አጽም አለ። በጌታ መቃብር ውስጥ ግን ሙስና መቃብር ሳያገኘው ሙትን ድል አድርጎ ተነስቷል። መግነዙን ትቶ ነው የተነሳው። ይሄም በሞት በመቃብር በሲኦል በገሃነም ላይ ስልጣን ያለው አምላክ መሆኑን ሞትን እንደገደለው ለማስረዳት በዚህ መንገድ የተነሳ መሆኑን ቤተክርስቲያን ታስተምራለች። እኛም የእግዚአብሔር ቤተሰቦች ጉዟችን ከዓርብ እስከ እሑድ ድረስ ነው። ጌታችን በዕለተ ዓርብ ተሰቀለ፣ በፈቃዱ ሞተ፣ ቅዳሜ በመቃብሩ ዋለ፣ እሑድ ሞትን ድል አድርጎ ተነሳ። እኛም በክርስቶስ ትንሣኤ የምናምን ክርስቲያኖች በዕለተ ዓርብ ነው ቤተክርስቲያን የምትኖረው። መከራ ትቀበላለች። የክርስቶስ ደቀ መዝሙር የክርስቶስ አካል ስለሆነች መከራ ትቀበላለች፣ ትሞታለች። ክርስቶስ እስኪመጣ ድረስ በመቃብር ያሳልፋሉ ምእመናን። ልክ ጌታ ቅዳሜ በመቃብር እንዳሳለፈ ክርስቶስ ሲመጣ ግን በእሑድ ነው የሚመጣው። ከዚያ በኋላ ሌላ ቀን የለም። ተነስተን በክብር እንደ ከዋክብት ደምቀን በዘላለማዊ መንግስቱ ጸንተን እንኖራለን። ስለዚህ በዓርብ የምንቀበለውን መከራ ታግሰን ቅዳሜ አርፈን ጌታ ሲመጣ ለክብር ትንሣኤ እንድንበቃ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ጸሎት ይርዳን። ይቆየን። ተነስቷል ጌታ ተነስቷል፣ ተነስቷል ክርስቶስ ተነስቷል።